ሰበር ዜና ተሰምቷል። ፕሬዝዳንት ፑቲን ኪቭን ለማጥፋት 20 ደቂቃ በቂያችን ነው ሲሉ ዛቱ። ፕሬዝዳንት ትራምፕ ከኔቶ ጋር በመሆን ሩሲያን እጅ ለማሰጠት እየሞከሩ ነው ተብሏል። ከፑቲን ጋር የያዙትንም ቀጠሮ ሰርዘውታል። የመከላከያ ሚኒስቴር ጽንፈኛ ታጣቂ ያላቸውን ኃይሎች መደምሰሱን ገለጸም። እነዚሁ ታጣቂዎች አዲስ ጥቃት ከፍተው ንጹሃን መገደላቸው ተሰምቷል። ጉዳዩ በዘገባችን ተካቷል። አዳሩን በአስደንጋጭ ሁኔታ 3 የአንድ ቤተሰብ አባላት ህይወት ማለፉ ተሰምቷል። ጉዳዩ ምንድነው? በዝርዝር ተይዟል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። በምስራቅ ኢትዮጵያ ሲንቀሳቀሱ የነበሩ የኦነግ ሸኔ ታጣቂ ኃይሎች መገደላቸውን መንግስት አስታወቅም። በሰሜን ሸዋም በታጣቂው ጽንፈኛ ኃይል ላይ እርምጃ ተወስዷልም ተብሏል። ኢፌዴሪ መከላከያ ሰራዊት ጥቅምት 12 ማለትም ትላንት ባወጣው መግለጫ ነው ይህንን ያለው። ምስራቅ እዝ በድሬዳዋ በምስራቅ ሐረርጌ ዞንና በሶማሌ ክልል ሸነሌ ዞን አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርግ የነበረው የሸኔ ታጣቂ ቡድን ላይ የምስራቅ ኢትዮጵያ ባሽ ክልል የጸጥታ ኃይሎች ጋር በቅንጅት ባደረጉት ስምሪትና አሰሳ በሽብር ቡድኑ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ደርሷል ብለዋል የመከላከያ ሚኒስቴር። በምስራቅ ሐረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድላ፣ ጎሮ ጉቱ፣ ጃርሳና ጭናክሰን ወረዳዎች፣ በሶማሌ ክልል ሸናሌ ዞን አጋጫብሳ የጅቡቲ ዋና መንገድ፣ በድሬዳዋ ከተማ አስተዳደር ቢዮ አዋሌ ክላስተር አያና ጉንጉን ቁጥር 2 እንዲሁም ጄልዴሳ ቀለአድ ክላስተር በተባሉ አካባቢዎች በተደረገ አሰሳና በተወሰደ እርምጃ 15 የታጣቂው ቡድን አባላት ሲደመሰሱ እጅ የሰጠና የተማረከ እንዳለም መንግስት ገልጿል። ከዚህ በተጨማሪ ክላሽ፣ ትጥቅ፣ ብትን ጥይት፣ የእጅ ቦምብ፣ ሶላር መማረካቸውንም የምስራቅ እዝ ዘመቻ መምሪያ ኃላፊ ተወካይ ኮሎኔል ተወልደ ተክሉ መግለጻቸውን የመከላከያ ሚኒስቴር ባወጣው መግለጫ አሳውቋል። ፕሬዝዳንት ፑቲን ኪቭን ለማጥፋት 20 ደቂቃ ብቻ በቂያችን ነው ሲሉ አስፈራሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኪቭ ህልውናዋ እንዲያከትም ከፈለጉ ዓመታትን እንደማይወስድባቸው መናገራቸው ተዘግቧል። ለዚህም 20 ደቂቃ በቂያችን ነው ብለዋል። አክለውም ይህ የሩሲያ ዓላማ እንዳልሆነ በመግለጽ እውነተኛ ኃይል ያለው በጥድፊያ እርምጃ ውስጥ ሳይሆን መቼና እንዴት እንደሚመታ በመምረጥ ላይ መሆኑን አጽንኦት ሰጥቷል። ይህ መልእክት በምዕራቡ ዓለም በዩክሬን ላይ ያነጣጠረ ይመስላልም ተብሏል። ይህም የሩሲያ ዝቅተኛ ወታደራዊ ግስጋሴም ስልታዊ እንጂ የድክመት ምክንያት አለመሆኑን ይጠቁማል። እንደ አውሮፓውያን አቆጣጠር በ2014 ፑቲን ከ2 ሳምንት በኋላ ኪቭን መቆጣጠር እችላለሁ ሲሉ ተመሳሳይ ስህተቶችን መስታቸው ይታወሳል። በሌላ በኩል ዩናይትድ ስቴትስ ሩሲያ በዩክሬን የሰላም ድርድር እንድትጀምር ጫና ለመፍጠር በሀገሪቱ 2 ግዙፍ የነዳጅ ኩባንያዎች ላይ አዲስ ማዕቀብ መጣሏን ይፋ አድርጋለች። ሮስኔፍት እና ሉክ ኦይል የተሰኙ እነዚህ ኩባንያዎች የማዕቀቡ ኢላማ የሆኑት በፕሬዝዳንት ዶናልድ ትራምፕ እና በቭላዲሚር ፑቲን መካከል ሊካሄድ ታቅዶ የነበረው ውይይት ከተሰረዘ ከአንድ ቀን በኋላ የተሰማ ነው። ፕሬዝዳንት ትራምፕ ከኔቶ ዋና ጸሐፊ ጋር ከተወያዩ በኋላ በሰጡት መግለጫ ጊዜው አሁን ነው፣ ለረጅም ጊዜ ይጠብቀናል ሲሉ የማዕቀቡን አስፈላጊነት ገልጿል። የአሜሪካ የገንዘብ ሚኒስትር በበኩላቸው ፑቲን ይህንን ትርጉም የለሽ ጦርነት ለማስቆም ፈቃደኛ ባለመሆናቸው ማዕቀቡ አስፈላጊ ሆኗል ብለዋል። የማዕቀቡ መነሻ የሆነው ዋነኛ ውዝግብ ትራምፕ ጦርነቱ አሁን ባለበት የውጊያ መስመር ላይ መቆም አለበት የሚለውን ሐሳብ ማቅረባቸውንና ሩሲያ ይህንን ውድቅ ማድረጓ ነው። የክሬምሊን ቃል አቀባይ እንዳስታወቁት የሩሲያ አቋም የማይለወጥ ሲሆን ይህም የዩክሬን ኃይሎች ከዶንባስ ግዛት እንዲወጡ የሚጠይቅ ነው። ሮስ ኔፍትና ሉክ ኦይል በቀን 3.1 ሚሊዮን በርሜል ነዳጅ ለዓለም ገበያ የሚያቀርቡ ሲሆን ሮስ ኔፍት ብቻውን ከዓለም አቀፍ የነዳጅ ምርት 6 ከመቶ የሚሆነውን ይሸፍናል። ከሳምንት በፊት ብሪታንያ በእነዚህ ኩባንያዎች ላይ ተመሳሳይ ማዕቀብ መጣሏ አይዘነጋም። በአጠቃላይ ይህ እርምጃ በዋሽንግተንና በሞስኮ መካከል ያለው ግንኙነት ይበልጥ መሻከሩንና የዩክሬን ጦርነት መፍትሄ አሁንም ሩቅ መሆኑን አመላካች ተደርጎ ተቆጥሯል። በተያያዘ ዜና ሩሲያ በዩክሬን ላይ የድሮንና የሚሳኤል ጥቃቷን ጀምራለች። ሩሲያ በዩክሬን ዋና ከተማና በሌሎች አካባቢዎች ላይ በአንድ ሌሊት የድሮንና የሚሳኤል ጥቃቶችን በመፈጸም ቢያንስ 2 ሰዎች መገደላቸው ታውቋል። በዩክሬን ዋና ከተማ ላይ በአንድ ሌሊት የተፈጸሙ ሰፊ የሩሲያ ጥቃቶች ቢያንስ 2 ሰዎችን ገድለዋል፣ 5 ሰዎችን ጨምሮ በ2 ዓመት ሕፃን ላይ ጉዳት አድርሰዋል ሲሉ
ባለስልጣናት ይፋ አድርገዋል። የኪቭ ከንቲባ ሩሲያ በዋና ከተማዋ ላይ የድሮንና የሚሳኤል ጥቃቶችን መጀመሯን ማክሰኞ ተናግሯል። ሁለተኛው ሞት በዴኒፕሮ አውራጃ የተመዘገበ ሲሆን አንድ ህንፃ በእሳት መቃጠሉንና 10 ሰዎች መፈናቀላቸው ተነግሯል። በፔቸርስኪ አውራጃ የሚሳኤል ጥቃት ፍርስራሾች መውደቁ እሳት አስከትሏል። በዳርትንስኪ አካባቢ የድሮን ፍርስራሾች በህንፃ በሃንጋርና በመኖሪያ ህንፃ ላይ እሳት አስከትሏልም ተብሏል። በትግራይ ክልል በደረሰ የመብረቅ አደጋ 3 የአንድ ቤተሰብ አባላት ሞቱ። ጉዳዩ እጅግ አሳዛኝ ሆኗል። በትግራይ ክልል በሰሜናዊ ምዕራብ ዞን በሚገኘው ዛና ወረዳ ከጣለ ከባድ ዝናብ በኋላ በደረሰ የመብረቅ አደጋ ምክንያት 4 ሰዎች ህይወታቸው እንዳለፈ ተሰምቷል። የዛና ወረዳ አስተዳዳሪ ሙላቴ ሃድጎ ለቢቢሲ እንዳሉት በመብረቅ አደጋው ምክንያት ከሞቱት ሰዎች መካከል 3ቱ የአንድ ቤተሰብ አባላት ናቸው ብለዋል። በአደጋው አባት፣ እናትና ወንድ ልጃቸው እንደሞቱ ተናግረዋል። በተጨማሪም አንድ ሌላ ግለሰብ በመብረቅ አደጋው ህይወቱ እንዳለፈም አክሏል። ማክሰኞ ጥቅምት 11 2018 ማምሻውን ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋው እንደተከሰተ አቶ ሙላቴ ለቢቢሲ ገልጿል። ከ11 ሰዓት እስከ ምሽት 3 ሰዓት በጣለው ከባድ ዝናብ ምክንያት በወረዳው በሚገኙ 2 ቀበሌዎች ማለትም በሃድነት ቀበሌና በማይለሚን ቀበሌ የመብረቅ አደጋው ደርሷል ብለዋል። የሞቱት ሰዎች 3 ወንድና አንዲት ሴት መሆናቸውንም አክለዋል። 3ቱ የአንድ ቤተሰብ አባላት ይኖሩ የነበረው ሃድነት በተባለው ቀበሌ ውስጥ ሲሆን 4ኛው አባወራ ደግሞ በማይለሚን ቀበሌ ይኖሩ ነበር ብለዋል። እስከ ምሽት 3 ሰዓት ድረስ በከፍተኛ ሁኔታ የጣለው ዝናብ ለወረደው መብረቅ ምክንያት ሲሆን በመብረቁ ተመተው ህይወታቸው ያለፈው ሰዎች ቤታቸው ሳሉ አደጋው እንደደረሰባቸው የወረዳው አስተዳዳሪ ተናግሯል። የአደጋው ሰለባዎች የመብረቅ አደጋው ከደረሰ በኋላም ወዲያውኑ ህይወታቸው እንዳለፈም አቶ ሙላቴ ያክለው አስረድተዋል። በአሁኑ ወቅት በተለይም በሰሜን ምዕራብ የትግራይ አካባቢዎች ወቅቱን ያልጠበቀ ከባድ ዝናብ ስለሚከሰት አርሶ አደሮች በፍጥነት ሰብላቸውን እንዲሰበስቡ የትግራይ ሜትሮሎጂ ተቋምና የትግራይ ግብርና ቢሮ ማስጠንቀቂያ ሰጥተው እንደነበር ተነግሯል። የዛና ወረዳ አስተዳዳሪም ይህንን ወቅቱን ያልጠበቀ ዝናብን በተመለከተ ቅድመ የማስጠንቀቂያ መረጃ ለህብረተሰቡ ቀድመው ማድረሳቸውን፣ ነገር ግን የመብረቅ አደጋው እንደሚመጣ ግን መረጃ አልነበረንም ብለዋል። የመብረቅ አደጋ ሊከሰት እንደሚችል በትክክል ግምት መስጠት ባይቻልም በዘመናዊ የሜትሮሎጂ ምርምር በመታገዝ የመብረቅ አደጋ ሊከሰት የሚችልበትን እድል እንዲሁም ጠቅለል ባለ ሁኔታ የትኛው አካባቢ ሊከሰት እንደሚችል ትንበያ ማስቀመጥ እንደሚቻል ጥናቶች ይጠቁማሉ። ከአንድ ወር በፊትም በሃድነት ቀበሌና በኩምቶም ቀበሌ በተከሰተ የመብረቅ አደጋ የ14 ዓመት ታዳጊ ህይወት ማለፉን ያስታወሱት ዋና አስተዳዳሪው በ2 ወር ውስጥ በወረዳው በአጠቃላይ 6 ሰዎች በመብረቅ አደጋ ህይወታቸውን አጥተዋል። በአሁኑ ወቅት በተለያዩ የኢትዮጵያ አካባቢዎች ወቅቱን ያልጠበቀ የዝናብ ሁኔታ እየተስተዋለ መሆኑን ነዋሪዎች እየተናገሩ ነው። ቀደም ባሉ ዓመታት በተለይ በክረምት ወቅት በተለያዩ የኢትዮጵያ ክፍሎች ውስጥ በደረሱ የመብረቅ አደጋዎች ምክንያት የሰዎች ህይወት ማለፉ መዘገቡ ይታወሳል። ውድ ቤተሰቦቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን በዚሁ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ስለምታደርጉልን ከልብ እናመሰግናችኋለን።